ይግቡ። እባክህን በሩን ዝጋው። ወንድሜ ቤቱን ፈልጌው ነበር። ያገኘኸው ነገር አለ? አዎ፣ አንተ እንዳልከው አይነት የተወሰኑ ቤቶች አግኝቻለሁ። አካባቢው አረንጓዴ ነው፣ እንደ ሳጥን አይነት፣ ልክ አንተ እንዳልከው። ይሄ አይደለም፣ ይሄ አይደለም፣ ይሄም አይደለም። አንዱ ምን የማስታውሰው ቤት ጋር አንድ አይነት አይደለም። አንተ ካልከው ጋር የሚመሳሰሉት እነዚህ ናቸው። ግን አታስብ እሺ፣ ፍለጋዬን እቀጥላለሁ። ያንን ቤት ካገኘሁት ሁሉም ነገር ይቀየራል። ቤቱ ብቻ ሳይሆን ከቤቱ ጋር የሚገናኙ ድምጾች አሉ። ሌላ ሰው ሊረዳው አይችልም። እና ካገኘሁት የሆነ ነገር ማስታወስ እንደምችል እርግጠኛ ነኝ። ወንድሜ ቤቱን ለማግኘት የምችለውን አደርጋለሁ። እሺ፣ አመሰግናለሁ አሊ። እኔ የምፈልገው አንተ መርዳት ብቻ ነው። ድሮ ላሳለፍነው ጥሩ ጊዜያት ስል ፍለጋዬን አሁን እቀጥላለሁ። ቆንጆ የድሮ ትውስታዎች። እነዚህ ትውስታዎች ያንን ቤት ይጨምሩ ይሆን? ውይ የኔ ልጅ፣ በልብህና በጭንቅላት የምታስበውን ነገር ከማንም የተሻለ አውቀዋለሁ። ግን ይሄ ይሻልሃል። ምን ነው ይሄ በገባህ? አሁን የከፋህ ኤጄ ልትሄድ ስለሆነ እንደሆነ አውቃለሁ። ለአንተ የሚሻለው ይሄ ነው የኔ ልጅ። ወደ ራሷ ህይወት ትመለስ። አንተም ደግሞ የራስህ ህይወት አለ። አሊ እየመጡ ነው እንዴ? እየጠበቅኳቸው ነው ማየ። ይግቡ። ወንድሜ አሁንም እዚህ ነው ያለው? መታ ተሰናበተኝም እንዴ? ልትሄጂ ነው እንዴ? አዎ፣ አሊ አየር መንገድ ላይ ያደርሰኝ ነው ወንድሜ። እሺ፣ ራስሽን ጠብቂ። እሺ። አንተም ውድ ወንድሜ፣ አንተም ራስህን ጠብቅ። ከዚህ በኋላ ቶሎ ቶሎ እየመጣው እንደማይህ ቃል እገባለሁ። ቆይ እኔን ብቻ ነው? እናቴ እንዳትሰማሽ ታዝናለች። ወይታ ወንድሜ፣ ወንድሜ ሁሉም ሰላም ይሆናል። እሺ፣ እሱን ታውቃለህ አይደል? አውቃለሁ። መልካም መንገድ ይሆንልሽ። እሺ የኔ እህት። በፈለግከው ሰዓት እኔ ጋር መደወል ትችላለህ። እሺ ወንድሜ? አዎ፣ በይ ነይ። በቃ ልሸኝሽ። በቃ ልትሄጂ ነው? ሐሳብሽን አትቀይሪም? ከእናትሽ ከተለየሽ ቆየሽ እኮ። ከኔ ጋር ትንሽ ብትቆይ ደስ ይለኝ ነበር። ኦ በጣም ትናፍቂኛለሽ። ከዚህ በኋላ ቶሎ ቶሎ እመጣለሁ። መቤት ከሪማን። እሺ ና ወደዚህ አንተ ትንሽዬ። ታይ እንጂ ኤጃ አይታይሽም? ልጅ እኮ ልትሄጂ ስለሆነ በጣም ከፍቶታል። ታይ እንደሱ አትበይ የኔ ውድ፣ ባካ አይክፋህ። እሺ ተመልሼ እመጣለሁ። እሺ እና ደግሞ እኔ እናንተ ተስማምተን የለ የምትወዳቸው መጫወቻዎችን ይዘህ ለንደን ትመጣለህ። እባክህ አባዬ፣ መሄድ እችላለሁ? ደስ ይላል። ሁሉንም መጫወቻዎችን በጣም ወዳቸዋለሁ። ሁሉንም ይዤ መምጣት እችላለሁ አክስቴ? አዎ በደንብ ትችላለህ። ወይ ባካችሁ ተው እንጂ እንዲከፋኝ እያደረጋችሁ ነው። ምን ላድርግ ልጄ? ልትሄጂ ስለሆነ ከፍቶኝ እኮ ነው። ቡራክን ምን እንዳስነካሽው እንጃ፣ ግን ከአንቺ በፍጹም መራቅ አይፈልግም እና በደንብ ተንከባከቢው። ምንም አታስቢ ኤጄ ውዴ። የቡራክ እናት ስለሆንኩ በደንብ እንከባከበዋለሁ። መልካም መንገድ ይሁንልሽ። ደህና ሁን ወንድሜ። በይ ራስሽን ጠብቂ። ሂጂ ሂጂ ሂጂ። አቶ አድናን ከፈቀድክልኝ አንድ ጥያቄ አለኝ። የአንካራው ስብሰባ ለእኛ በጣም አስፈላጊ ነበረ። ሁሉንም አስፈላጊ የጥበቃ ሥራዎች ሰርቼ ነበረ። ሁሉም ነገር በቁጥጥራችን ስር ነበረ። ለምን አልሄድንም? ማሄር፣
በቁማር የሚያሸንፍ በፍቅር ይሸነፍ ይሆን? አልገባኝም አቶ አድናን። ነጃት ይህንን ጣፋጭ ይወደው ነበር። ይሄ ደግሞ ኬት መጣ? ጣፋጭ ሰርተሽ ነው እንዴ? እኔ ውድ። አዎ ሰርቼ ነው። ኩሽና ከገባው ቆይቼ ነበር እና ሁላችንም አንድ ጣፋጭ ነገር ብንበላ ብዬ አሰብኩኝ። ቆይ ላንቺም አንድ ልስጥሽ። እጅሽ ይባረክ የኔ ልጅ፣ በጣም ነው የሚጣፍጠው። እውነት ወደድሽው አይደለ? ካልወደድሽው ግን ንገሪኝ፣ ማንም ሰው ሳይቀምሰው ዞር ላድርገው። በጣም ይጣፍጣል እኮ የኔ ውድ። እየሰራሽውን አታውቂውም መሰለኝ የኔ ውድ። አሁን በአክስትሽ እየቀለድሽን አይደል ውዴ? ለአሊ እናስቀምጥለታለን፣ ሲመጣ ይበላል። ለሁሉም ሰው የሚበቃ ነው የሰራሁት። ፍሪጅ ውስጥም አለ። ጥሩ አስበሻል የኔ ውድ። ኤጄ ስለሄደች ሁሉም ሰው ከፍቶታል ውዴ። ጣፋጩ ትንሽ ያነቃቃቸዋል። ሂጂና ቀራርቢላቸው በቃ። ይቅርታ ወይዘሮ ከሪማን፣ ለሁሉም ሰው ጣፋጭ ሰርቼ ነበር። ላምጣ የምትፈልጊ ከሆነ? አይ ይቅርብኝ። አቤት ወይዘሮ ከሪማን። አይዳን የት እንደሆነች ታውቂያለሽ? ወይዘሪት አይዳን ወጥታለች፣ ግን የት እንደሄደች አላውቅም። እንዴት ሳትነግረኝ ትወጣለች? ፈጣሪ ሆይ። ጭራሽ ስልኳንም አታነሳ። ኤጄ ኤጄ፣ ቆይ አሁን የት ልትሄጂ ነው ኤጄ? አይዳን፣ ሐሳቤን ለመበታተን እየሞከርሽ ነው። ትዕግስት እንዲኖረኝ ጸሎት አድርጊ። ግን ደግሞ ምን እንደማድረግሽ ነው ያውቃለሁ። ምንም የማያስታውሰው ባልሽ እውነቱን ሲያውቅ ምን እንደሚያደርግ አንድ ላይ እናያለን። እሺ፣ ይሄንን ጠብቂ። አይዳን፣ አይዳን! ምንድን ነው? የት ልትሄጂ ነው? ዛሬ ረፍት አይደለሽ እንዴ? ደህና አደርሽ እማዬ? እውነት አሲያ፣ ምንም ደህና አይደለሁም። ምንም ብታይ፣ ትላንትና ሙሉ ሌሊቱን አልጋ ላይ ስገላበጥ ነው ያደርኩት። እውነት ምንም እንቅልፍ አልወሰደኝም። አልገባኝም። ቆይ ለምን እማዬ? ለምን ማለት አልገባኝም። ለምን እያልሽኝ ያለሽው የኔ ልጅ? እውነት ለምን እንደተናደድኩ ገምች እስቲ የኔ ውድ። እውነት ስለ እናትሽ ምንም እንዳታስቢ እሺ? ምንም በቃ እዚህ ጋር ብሞት ራሱ ማንም ሰው ዞር ብሎ አያየኝም። እባክሽ እማዬ አታካብጂ። በጣም ደህና ነሽ። ፈጣሪ የተመሰገነ ይሁን። ወዴት ልትሄጂ ነው የምትቻኮዩ? ከመርት ጋር ልንገናኝ ነው። ይኸው ግምቴ ልክ ነው። አሲያ። እማዬ። የምን መርት? እስኪ ደግሞ አሁን ይሄ ምንድን ነው? ይሄንን አላስፈላጊ ሰው ትላንትና አግኝተሽዋል ነበር? ሀፍረተ ቢስ! በድፍረት መጥቶ በራችንን አንኳኳ። ደግሞ ጠረጴዛ ላይ ዋናው ቦታ ላይ ተቀመጠ። ለአቶ አድናን ስል ነው እንጂ ምን እንደማደርገው አውቅ ነበር። ስሚኝ እማዬ፣ አቶ አድናን እኮ የሱም ጭምር አለቃ ነው። ይህንን ላስታውስሽ። ይሄ ቤት የእኔ ቤት ነው። እሺ የኔ ልጅ፣ እሱን ላስታውሰው እፈልጋለሁ። ይሄንን ይወቅ። ከዚህ በኋላ እንደዚህ ቤቴ ዘሎ መግባት አይችልም። እውነቴ ነው፣ ጥሩ አይሆንም። ለምንድን ነው ሰው ያልተጠራበት ቦታ የሚሄደው? ግን ያው መርት የተባለ ባለጌ ስነ ስርዓት የሚባል ነገር በፍጹም አያውቅም። ስለዚህ አዲስ ነገር አይደለም። ያ ምስኪን ልጅ እዚህ መጣ። ካለቃው ጋር ቁጭ ብሎ ምግቡን በላ፣ አወራ፣ ሄደ። እና ታዲያ ምኑ ጋር ነው ከስርዓት ውጭ የሆነው? እስቲ ንገሪኝ አንቺ። ዝም በይ፣ ዝም በይ አሲያ። ለዛ አፍረተ ቢስ እየተከራከርሽ ነው። ግን አቶ አድናን እንደዛ ነው አይደለም። ስነ ስርዓት አለው ሰው ያከብራል፣ ልኩን ያውቃል። ትክክለኛ የኢስታንቡል ወንድ ነው። አይ ትክክለኛ የኢስታንቡል የወንድ ዘር ጠፍቷል ይባላል። አቶ አድናንን ስላልተዋወቁት ነው። ነገርኩሽ የኔ ውድ። አቶ አድናን ትላንትና ማታ እዚህ ቤት ውስጥ እግሩ ከረገጠ ሰዓት ጀምሮ የቤቱ አየር ተቀየረ። ተሳስቻለሁ? እኔ ስለ አቶ አድናን እያወራሁ ነው ያለሁት። ግን ያው አይንሽ የሚያዩ ያንን ቆሻሻ መርትን ብቻ ነው። ግርጣት ያጠቃው ሰው ስተየኛዋ አሲያ ሄዳ እዛ ላይ ትጣበቃለች። በየቀኑ መገናኘት ብታቆሙ የሚሻል አይመስልሽም? በቃ አንቺ መቼም አይደክምሽም አይደል? በየቀኑ አንድ አይነት ርዕስ ይዘሽ መከላከል አይሰለችሽም?
ያ መርት እንደዚህ ሆነ፣ ያ መርት እንደዛ ሆነ። በቃ ይበቃሻል እማዬ። ከዚህ በኋላ መርትን ማጣጣል አቁሚ፣ አልፈልግም በቃ። አዎ የምትጮየው እናትሽ ላይ ብቻ ነው፣ የምትበረችው እናትሽ ላይ ነው። ይሄ ሁሉ ደግሞ በሱ ምክንያት ነው። ግን እነዚህ ነገሮች የምልሽ ለአንቺ ስል ነው የኔ ውድ። ይህንን የምነግርሽ ስለማስብልሽ ነው። ይህኝ የኔ ውድ፣ መተኛትም ሆነ የምግብ ፍላጎት የለኝም። እማዬ አታስቢ። ከዚህ በኋላ ማሰብ ካቆምሽ መልሶ ቅልፍ ይወስድሻል እና ደግሞ ልክ ስንጋባ የሁሉ ነገር መፍትሄ ያገኛል። እሺ? ኦ አምላኬ ፈጣሪው እባክህን እርዳኝ የኔ ጌታ። ልጄ ከዚህ የተሻለ ነገር ነው የሚገባሽ። በቃ ለአንቺ የሚሆነውን ሰው ያዢ፣ እሱም የራሱን ያግኝ። አይ ይሄ ማስመትቶባት ነው። ሌላ ምን ሊሆን ይችላል? ሌላ ምንም ሊሆን አይችልም። አሰርቶብሽ ነው አይንሽ እንዲህ በቀላሉ የታወረው። ተይ አትሳቂ፣ ተይ። ትልቅ የሆነ የሃይማኖት አባት አመጣለሁ። ይሄ በቀላሉ የሚፈታ ነገር አይደለም። ይሄ ከሱ ጋር ምንም የሚያገናኘው ነገር የለም እማዬ። ያወራ ነው ስለ ትዳር ነው። ስለዚህ ሃይማኖት አባት እየፈለግሽ ጊዜሽን ባታቃጤ ጥሩ ነው አይመስልሽም? እሺ በቃ እኔ ልሄድ ነው። አሲያ መሄድ አትችይም። ገና አውርቼ አልጨረስኩም እኮ አሲያ። እቺ ማትረባ ልጅ ማትረባ መቼም ከጥፋቱ አትማርም። አይ የሆነ ያሰራባት ነገርም አለ። አሲያ ምን ነው እያለቀሽ ነው እንዴ? መርት ከዚህ በላይ እኔ አልችልም። በቃ በየቀኑ አንድ አይነት ነገር፣ ሁሌ ጠዋትና ማታ ጭቅጭቅ። በቃኝ። ምን ነው? ምን ተፈጥሮ ነው? ቆይ እውነት ይሄ ነገር በጣም ከባድ ነው። እውነት ትዕግስቴ እያለቀ ነው መርት። አሲያ እባክሽን እኔ ነኝ። ምን ተፈጥሮ ነው? በይ ንገሪኝ። ምን ይመስልሃል? ወይዘሮ አይሻ አሁንም ሌላ ታሪክ ፈጠረች። አሰርቶብሽ ነው ትለኛለች። የምታወራው ነገር ራሱ አይገባኝም። ምን ማለት ነው? ምንድን ነው ይሄ? ትርጉምማ የኔያን ካንተ ውጭ ማንንም ማየት አይችልም ነዋ። እና ጥሩ ነዋ። ኡፍ መርት ደግሞ እንደዛ አይደለም። እሱን ደግሞ አንተም ታውቀዋለህ። ኡፍ እናቴን እናንተ እንዳንጋባ የምትችለውን ነገር ሁሉ እያደረገች ነው። ሁሌ በየቀኑን የምትጨቀጭቀኝ። ግን ከዚህ በላይ አልችልም በቃ። አሁን ደግሞ ይህንን ወሬ ብላ ይዛ አለቅም ብላኛለች። አሰርቶብሻል ምናምን ደግሞ ትለኛለች። ይሄ ነገር በየቀኑ በጣም እየረበሸኝ ነው። አሁን ላይ ምንም ማድረግ አልችልም። ታውቃለህ፣ እሷ ግን ምንም አይገባትም። አሁን በቃ አልቆልሻል ወይዘሪት አይዳን። እንግዲህ ያው አሁን አቶ ቶፕራክ እውነቱን ሲያውቅ ምን እንደሚል ለማወቅ በጣም ጓጉቻለሁ። እስኪ እንየው አብረን። ወንድሜ እጄ አልሄድሽም እንዴ? ወንድሜ ሀሳቤን ቀይሬያለሁ። እና ውስጥ ገብተን እናውራ። እሺ ነይ። አልሄደችም። አሪፍ ጎበዝ አይዳን፣ ጥሩ አደረግሽ። እዚህ ነህ ነጃት? ወንድሜ እማዬን አግኝቻት ልምጣ። በቃ ስላልሄድሽ ደስ ብሎኛል። የተረገምክ ያልችኝ ረሳው እንዴ? ስሜ እኮ አይዳን ነው። እና ደግሞ አድርገዋለሁ ካልኩ አድርገዋለሁ። በፈጣሪ እባክህ ከዚህ በኋላ ተወኝ። ምን ሆናችሁ ነው ልጆች? ምን ነው ሁለታችሁም በሐሳብ የነጉዳችሁ ትመስላላችሁ። ሰላም ነው? አለቃ፣ የግድ እኔና ሲያ መጋባት አለብን። ምን ማለት ነው? አሁኑ ነው አለቃ። ፈጣሪ ሆይ
ልጆች የማላውቀው ነገር አለ እንዴ? ምን ተፈጥሮ ነው? ምን አስቸኩላችሁ ነው እንደዚህ የምትሆኑት? አለቃ ታውቅ የለ ሁሉም ሰው የኛ ተቃራኒ ነው። በሚቻለው ፍጥነት ተጋብተን ይሄ ሁሉ ነገር ማብቃት አለበት። ልክ ነሽ ልጄ፣ ልክ ነሽ የኔ ልጅ። ግን እንደዚህ በቀላሉ ሊሆን አይችልም ይሄ ነገር። በዛ ላይ ደግሞ አሁንም ዕዳ አለባችሁ። እኔ በጭራሽ ትልቅ ሰርግ አልፈልግም። ስለ ጫጉላ ሽርሽር ራሱ ጉዳይ አይሰጠኝም። የምፈልገው አንድ ላይ እንድንሆን ብቻ ነው። አለቃ ሁለታችንም አሁን አስበን ወስነንበታል። ለሰርጋችን ቀን ቆርጠናል። ሌላ ለማንም ሰው አልነገርንም። አንተ ብቻ ነው የምታውቀው። የሚያስፈልገን ደግሞ መጠለያ ብቻ ነው። ሌላ ይደርሳል እና እንደሚሆን እናደርገዋለን። አሁን ላይ የምንፈልገው አንድ ላይ መሆን ብቻ ነው። እንግዲህ እንደማየው ከሆነ የወሰናችሁ ትመስላላችሁ። ደግሞ ሙሉ ለሙሉ አልተሳሳታችሁም። አይሺ በዚህ ጋር፣ በዛ በኩል ደግሞ ዘሪን ሰላማችሁን ነስተዋቸዋል አይደል እንዴ? እውነት ነው። እና አንተ ትረዳናለህ ማለት ነው አይደል አለቃ? አለቃ ይህን ውለታ ትውልልናለህ? እባክህ ልታግዘን ትችላለህ? ምን አይነት ጥያቄ ነው ልጄ? አሁን የገዛ ልጄ ማለት ነህ። ቀኑ ሲደርስ ምን እንደሚፈጠር እናያለን። መጀመሪያ እናስብበት። ኤጂ እባክሽ ቆይ ብዬ ለምኜ ላሳምንሽ አልቻልኩም ነበር። ከዛ አየር መንገድ ድረስ ሄድሽና ተመለስሽ። የማትፈልጊኝ ከሆነ አሁኑኑ መመለስ እችላለሁ። ገና ሻንጣዬንም እንኳን አልከፈትኩትም። ከመጀመሪያውም አትጂ ብዬሽ ነበር እና አሁን ሂጂ ልሻለሁ። የኔ ልጅ የመሄድ ሀሳቧን ቀየረች። ከዚህ በላይ ምን እፈልጋለሁ? ከአየር መንገድ ስንመለስ ሻንጣዎቹ መኪና ውስጥ ነበሩ። አሊም ትዝ የሚለው አይመስለኝም። ምንም ሳንነግረው ነው ወደዚህ የመጣ ነው አይደል አይደን? አታስቢ እሺ ኤጄ። ያው አሊ ተከትሎን ነው የሚሆነው። ሻንጣውን እስካሁን ክፍልሽ አስገብቶት ይሆናል። ከዚህ በኋላ መቼም እሄዳለሁ ምናምን የሚል ወሬ አይነሳም አይደል ኤጄ? ስሙኝ፣ ላለመሄድ ወስኛለሁ፣ ግን የተመለስኩት እስከ መጨረሻው አይደለም። እንድታውቁት ያህል ነው። ወንድሜን ልረዳው ፈልጋለሁ። ይሄን ነገር እስከምናልፈው ድረስ ከጎኑ ሆናለሁ። አንድ ላይ ሆነን እንወጣዋለን። እሺ? አመሰግናለሁ ኤጄ። እንደ ቤተሰብ አንድ ላይ ሆነን ይሄንን የጨለማ ጊዜ እናልፈዋለን። ታውቃላችሁ፣ ልቤ ውስጥ ጥሩ ነገር ይሰማኛል። ጨለማ የተባለ ነገር አይኖርም። የድሮ የደስታና የሰላም ጊዜያችን ላይ እንመለሳለን። ያድርገው የኔ ልጅ። ኤጄን ያሳመንሻት አንቺ ነሽ። አሁን በጣም ደስ አለኝ። እንዴት ቻልሽ? እንዴት እችን ልጅ አሳመንሻት? እሱ በእኔና በኤጄ መሀል የሚቀር ሚስጥራችን ይሁን። እሺ አይደል? እሺ፣ ኤጄን ማሳመን ከባድ ነገር ነው በጣም። እውነቱን ለመናገር በአይዳን እርዳታ ለእኔ የሚሻለውን ውሳኔ ነው የወሰንኩት። አለቀ። አንድ የምነግርህ ነገር አለ ልጄ። ንገረኝ እማዬ። ያው ኤጄ አልሄደችም። አውሮፕላኑ ልትገባ ስትል ሀሳቧን ቀየረች። ወይዘሪት አይዳን ነች ያሳመነቻት። እጇን እየጎተተች ነው መኪና ውስጥ ያስገባቻት። እነሱ ላይ መድረስ ከብዶኝ ነበር፣ ደንግጬ ነበር። ግን ለበጎ ነው። ለበጎ መሆኑን ግን እንጃ። ምን ማለት ነው እማዬ? ልጄ አንድ አይነት ሰዎች ሁሌም አንድ ላይ ነው የሚንቀሳቀሱት። እባክን ፊትህን እንደሱ አታድርግ። ይህንን የምነግርህ ለራስህ ብዬ ነው። ኤጄ አልሄደችም። ጥሩ ነው፣ ቆንጆ ነው። ግን እባክህ ከዚህ በኋላ ከሷ አራቅ ልጄ። ምን አደረግኩኝ እማዬ? እኔ እሷ ላይ አልተጣበቅኩ። እውነት ነው። በጭራሽ ልጄ። ልጄ እኔ እናትህ ነኝ። አስተያየትህን፣ አተነፋፈስህን፣ ልብ ውስጥ ምን እንደምታስብ አውቃለሁ። ቆይ ልቤ ውስጥ ምንድን ነው ያለው እማዬ? ትንሽ ልጅ እያለህ ገበያ ውስጥ አንድ ቀይ የጭነት መኪና መጫወቻ አየህ። በጣም ወደድከው። ግን ለእኔ ምንም አላልከኝም ነበር። በህልምህ ራሱ ስለሱ መኪና ስትቃዥ ነበር። እኔ መኪናውን ልገዛልህ አልቻልኩም ነበር። ያው ድህነት ነው። የኔ ውድ ስማ ኤጄ፣ እያደገችው የምትፈልገው ነገር በሙሉ ቀርቦላትና ተደስታ ነው። ፈጣሪ ይመስገን። መጨረሻም ቀበጥ ልጅ አልሆነችም። ግን ያደገችው ሌላ ዓለም ውስጥ ነው ልጄ።
ይህንን ደግሞ አትርሳሽ ውዴ። ቆይ አለቃ ያሻር ለምንድን ነው እዚህ የጠራን? እኔ እንጃ አላቅም። አሲያ ሲመጣ ይነግረናል። ይህ እንደው መጣ። ብዙ አላስጠበቅኳችሁም ብዬ ተስፋ አድርጋለሁ። ምንም ችግር የለውም። ድንገት እዚህ ስጠራን ገርሞን ነው፣ አልገባንም። እንግዲህ እዚህ የጠሯችሁ አዲሱን ቤታችሁ እንድታዩ ስለፈለግኩ ነው። ምን ማለት ነው? ቆይ ይሄ ደግሞ ምን ማለት ነው አለቃ? ከዚህ በኋላ አዲሱ ቤታችሁ ይሄ ነው የኔ ልጆች። ምንም ሊገርማችሁ አይገባም። ይሄ ቤቱ የጓደኛዬ ነው እና ረጅም ጊዜ ባዶ ስለነበር ሁሉም ሰው እያስጨነቃችሁም ስለሆነ እና አብራችሁ ለመኖር ስለወሰናችሁ ጓደኛዬን ሄጄ አናገርኩት። ራሳችሁን እስክትችሉ ድረስ ይሄ ቤት ከዚህ በኋላ የእናንተ ነው። ይሄው ቁልፉ። ሰማሽ አሲያ? ቆይ ግን ይሄ እውነት የኛ ቤት ነው ማለት? እዚህ ነው የምንኖረው? አዎ። አሲያ የቀረን አንድ ነገር ብቻ ነው፣ የሰርጋችንን ቀን መወሰን ብቻ። ስለዚህ ምን አስጠበቀን መርት? አሁን የራሳችን ቤት አለን። በቃ ነገ የመጀመሪያ ስራችን ይሄ ነው። የመጀመሪያ ስራችን ነገውኑ። ይግቡ። አቶ ቶፕራክ ስለ ረበሽኩክ በጣም ይቅርታ። አይ እባክሽን ግቢ። ጣፋጭ ሰርቼ ነበር ግን እስካሁን ብቻን ስላልነበር ካላመጣሁልህም። እባክህ እስቲ ትንሽ ቅመሰው። አረ ምን አይነት ጣፋጭ ነው? አሰራሩን የማውቀው እኔ ነኝ። ከዚህ በፊት ቀምሼው አላውቅም፣ ግን ቆንጆ ይመስላል። እሺ በጣም ይጣፍጣል። እውነት ወደድከው አቶ ቶፕራክ? በጣም ወድጄዋለሁ። ስለ ወደድከው በጣም ደስ ብሎኛል። መልካም ምግብ ይሁንልህ። በቃ ደህና አምሽ። ደህና አምሽ። እህት ፊዳን አዲስ ጣዕም አልሆነብኝ። በጣም አውቀዋለሁ። ከዚህ በኋላ ምንድን ነው የምናደርገው እህቴ ፊዳን? መናፈሻ ውስጥ እንሰቅለዋለን። ከዛ ንፋሱ ሲነፍስ ይዘፍናል ማለት ነው? እንደዛ ነው የሚሆነው? አዎ የኔ ውድ ዘፈን ይዘፍናል። ግን እንዴት ነው የሚዘፍነው እህቴ ፊዳን? ልክ እንደዚህ። ቆንጆ ዘፈን ይዘፍናል ማለት ነው? እኔም ይመስለኛል ውዴ። ሰምተህ ዘፈኑን ከወደድከው ሌሎችም የሚዘፍኑ ደውሎች እንሰራለን። በቃ እንስራ። ቆይ እሺ መጀመሪያ እነዚህን እንጨርስ። ትንሽ ዘፈኑን እንዝናናበት፣ ከዛ አዲስ ደግሞ እንሰራለን። አታስብ። ካላስቸገርኩሽ እኔም ላግዝሽ እህቴ ፊዳን። አዎ አግዘኝ፣ የበለጠ ቆንጆ እንዲሆን አግዘኝ። እሺ እና እስኪ ወደዚህ አሁን እይ፣ ይህንን እንጠቀልለዋለን። አየህ፣ ያዘው። መርት ስራ ቦታ እየገባው ነው። በኋላ ማውራት እንችላለን። አልገባኝም አሲያ፣ ለምን መስሪያ ቤት ሄድሽ? ዛሬ ረፍት አይደለንም እንዴ? በዛ ላይ ደግሞ ለሰርጋችን ቀን እንቆርጣለን። አዎ ግን አቶ አድናን ደውሎ ግቢ ያለኝ፣ ስለዚህ መግባት ነበረብኝ። አሁን እዛ ደርሻለሁ። አሲያ፣ አቶ አድናን ለስራ አንካራ አልሄደም እንዴ? አዎ እሱማ ሀሳቡ እሱ ነበረ፣ ግን አልሄደም ይመስለኛል። አሁን እዚህ የጠራኝ ለአዲሱ ፕሮጀክት ነው። ታዲያ ለምንድን ነው ለስራ ካልሄደ ለእኔ ያልደወልልኝ? አልገባኝም። አላውቅም፣ ግን ደግሞ በጣም እርግጠኛ ነኝ ማሄድ ላንተ ይደውልልሃል። እሺ በቃ አሁን ማሂር ከመደወሉ በፊት ተዘጋጅቼ ልውጣ።
እሺ በቃ ቢሮ እንገናኛለን። ደህና አደርሽ አሰያ። ደህና አደርክ አቶ አድናን። አንካር ሄድክ መስሎኝ ነበር። ድንገት ደውለህ ስጠራኝ እኮ ደረገጥኩኝ። ልክ ነሽ፣ ይቅርታ። ዛሬ እረፍት ፈቅጄልሽ ነበር፣ ግን እቅዴ ተቀየረ። የሚኒስቴር መስሪያ ቤቱ ስብሰባውን ሰረዘው። ኦ እሺ በቃ እንሂድ። ኦ ይቅርታ አድርጊልኝ፣ ሳልነግርሽ ረሳሁት። የሚኒስቴር መስሪያ ቤቱ ስብሰባውን ሲሰርዘው ስራ ለማቃለል ለአዲሱ መሬት ፕሮጀክት ስብሰባ ጠራሁ። ለእኛ ትልቅ ስራ እንደሆነ ታውቂ የለ፣ ጊዜ ማቃጠል የለብንም። እንሂድ። እኔ ደግሞ ድንገት ስደውል ለአዲስ ስራ መስሎኝ ነበር። በነገራችን ላይ መርት ወይም አቶ ማሄር አብረውን አይመጡም እንዴ? እነሱን መጠበቅ ነበረብን አይደል? ችግር የለውም፣ ይደርሱብናል። ደንበኞቻችንን ማስጠበቅ የለብንም። እሱስ ልክ ነህ። እሺ በቃ እንሂድ። ወፏ ወጥመድ ውስጥ ልትገባ ነው። አድናንና ልጅቷ ወደ አንተ አቅጣጫ እየመጡ ነው። ንቁን። አንዱም ያንን ቤት አይመስልም። ጭራሽ አይመስልም። አባዬ ምን እንዳደረግን? ምን አደረጋችሁ? በንፋስ ይዘፍናል? አዎ አብረን የሰራ ነው። የእውነት? በጣም ነው የሚያምረው። አሁን እንሰቅለውና ከዛ ይዘፍንልናል። የእውነት ዘፈን ይዘፍናል? አዎ አዎ፣ ከእህቴ ፊዳን ጋር ሌላም እንሰራለን እና ሁሉም አንድ ላይ ይዘፍኑልናል። ስለዚህ እንስቀለው። በቃ አሁኑኑ ዘፈኑን ይጀምር። ቆንጆ ነው እህት ፊዳን። አቶ ቶፕራክ ቁርስ ተዘጋጅቷል። ወይዘሮ ከሪማን እየጠበቀችህ ነው። ፊዳን ውዴ ቡራክን ይዘሽው ነይ። አቶ ቶፕራክ አንቺ ሂጂ፣ ቡራክንም ውሰጂው። እኔ ትንሽ ቆይቼ እመጣለሁ። እሺ እሺ፣ ና የኔ ውድ። እኔ ምልሽ ይህንን መውሰድ እችላለሁ? አዎ። አመሰግናለሁ። አገኘሁት። ቤቱ ያለበትን አገኘሁት። በአባትያ መንገድን ካገኘሁት ቤቱንም አገኘዋለሁ ማለት ነው። ቤቱን አገኘዋለሁ። በአባትያ መንገድ በአባትያ መንገድ። ይህንን መርሳት የለብኝም። አሁን ያንን ቤት ማግኘት ቀላል ይሆንልኛል።
ምናልባት ሌሎች ነገሮችንም ለማስታወስ ይረዳኝ ይሆናል። በል በአባትያ መንገድ ያንን ቤት አገኘዋለሁ። ከዛ ደርስበታለሁ። ሁሉም እየተሰማኝ ነው። መጣህ እንዴ ልጄ? መጥቻለሁ እማዬ። ዳቦና ቦምቦሊኖ ገዛ? አዎ። እሺ ሰህር። አቤት። ይህንን ውስጥ አስገቢው ውዴ። ትንሽ ከፈትፈት ይበል። እዚህ ጋር እኮ መስሪያ ቦታ ጠፋ። እሺ እህት ያሊዴ፣ እንቁላል እንሰራለን የኔ ውድ። እንቁላሉ ብዙ እንዳይበስል ሻደራ። ወይ ጉድ! አንተ ከመቼ ጀምሮ ነው ብዙ ያልበሰለ እንቁላል የወደድከው? አልገባኝም። እስከ ዛሬ ድረስ በደንብ ያልበሰለ እንቁላል አትበላም ነበር ውዴ። አይ ለኔ እኮ አይደለም። ወይዘሮ ከሬማ የምትወደው እንደሱ ነው። እንደሱ የምትወደው ኤጄ መስላኝ ነበር። ሁለቱም ሊወዱ አይችሉም እንዴ? እናትና ልጅ አይደሉ? እንዴት አደራችሁ? ደህና አደርሽ? አሊ እባክህ ላስቸግርህ፣ አንድ ነገር ታደርግልኛለህ? እሺ እባክህ ገበያ ትወስደኛለህ? ማለቴ ያው የሚመችህ ከሆነ። ችግር የለውም ይመቸኛል። ያው ይቅርታ አክስቴ ሀሊዴ፣ በዚህ ጠዋት ትንሽ ለየት ያለ ነገር ነው፣ ግን ወደ ለንደን መመለስ አይቀርም ብዬ የስዕል መሳያ እቃዎቼን ይዤ አልመጣሁም ነበር። አሁን ሀሳቤን ስለቀየርኩ ባዶ እጄን ቀረሁ። ችግር የለውም እናገኛለን። እሺ ችግር የለም። እውነትህን ነው? አዎ። ውይ በጣም አመሰግናለሁ። በቃ እንሂድ አሊ። እሺ እንሂድ። ልጄ ምንም ሳትበይ ነው እንዴ የምትሄጂው? ውጭ የሆነ ነገር እንበላለን እማዬ፣ አይደለ ሂጂ? አዎ፣ ባህር ዳርቻው ጋር ቆንጆ ምግብ ከጋበዝከኝ እምቢ አልልም። ችግር የለውም፣ አንቺ ብቻ ጠይቂኝ። ቻው አክስቴ ሀሊዴ። ዝም ብዬ ገበያ እንሂድ አልኩህ እንጂ የስዕል መሳያ እቃዎች የት እንደሚሸጡ ምንም አላውቅም። እኔ አውቃለሁ፣ እወስድሻለሁ። ኧረ እባክህ። እሺ። ውይ አሊ አልገባኝም። ቆይ ሌላ የምታፈቅራት ሴት አጥተህ ነው የኔ ውድ ልጅ? እናቷ መቼም ቢሆን አትፈቅድልህም ውዴ። ሀሊዴ። አቤት ወይዘሮ ከሪማን። ሀሊዴ ለምንድን ነው እስካሁን ቁርስ ያልቀረበው? ይቅርታ ወይዘሮ ከሪማን፣ አሁን ይቀርባል። ፍጠኑ እንጂ እኔ በጣም ርቦኛል። እሺ ወይኔ ሀሊዴ፣ ለትንሽ ልትያዢ ነበር። በቃ አፍሽን መዝጋት አትችይም ማለት ነው አይደል ሀሊዴ? እዚህ አይደለም፣ እዚህም አይደለም። አንዱም የመንገድ ስም የለውም። ደህና አደርሽ? ደህና አደርክ? አሌና አይተሽዋል እንዴ? ወይዘሪት ኤጄን ወደ ገበያ ይዟት ሄዷል። አምላኬ። ችግር አለ አቶ ቶፕራክ? አዎ፣ ጥሩ ነገሮች እየተፈጠሩ ነው። ቁርስ ተዘጋጅቷል አቶ ቶፕራክ። አመሰግናለሁ። ልክ አሊ ሲመጣ አሳውቁኝ። እሺ እነግረዋለሁ። አስቸኳይ ስለሆነ እንዳትረሺው። እሺ? አረሳውም አቶ ቶፕራክ። አቶ ቶፕራክ በጣም ነው ለየት ያለብኝ። አሊን ለምን እንደፈለገው ነግሮሻል ውዴ? አይ ለኔ ምንም አልነገረኝም። ቺያን ውትድርና ላይ ያለን አንድ ነገር ቃል ገብተልኝ ነበር። እዚህ ላይ አዎ አስታውሳለሁ ወንድሜ። እንዴት ረሳዋለሁ? ይገርማል ወንድሜ። ልታገባ ነው እንዴ? እንደዛ ይመስላል። አንደኛው ሚዜ። ቀኑን ወስናችኋል? አይ ገና ነን። ዛሬ ገና እንወስናለን። ለሰርጉ ቀን እናስይዛለን። እንኳን ደስ አለ ወንድሜ። አመሰግናለሁ ሚዜ። አንተም ውሃ አጣጨን ይስጥ። የሰርጉ ቀን ሲቆረጥ አሳውቃለሁ። እሺ ጓደኛዬ፣ እንዳታስብ በቃ። ስለዚህ በፍጥነት ቆንጆ ሱፍ መግዛት አለብኝ ማለት ነው? አይ ቆይ ሚዜው፣ ሙሽራው ራሱ ገና ሱፍ አልገዛም እኮ። ስማ፣ የሰርጋችሁ ምሽት የምታድሩበት ሆቴል በእኔ ነው። በኋላ አይሆንም እንዳትል። ሚዜው ተው፣ አትቸገር እባክህ። ሁሉንም ነገር ጨርሰዋለሁ። አሁን እያራከኝ ነው ወንድሜ። እንዴት እንደዚህ ትላለህ? አሁኑኑ ስራዬን እጀምራለሁ።
እጮኛ የምትወደው አይነት አለ? እውነት ለመናገር ወንድሜ የምትመርጠው አይነት የለም፣ ግን አንተ መፈለግ ትችላለህ። ፎቶን ልክላለን። በቃ እጮኛህን አዋራትና ደውልልኝ። እሺ ጥሩ፣ ደውልላለሁ ወንድሜ፣ ብዙ አትጨነቅ። እንደዛ ይሻላል ወንድሜ። እሺ በቃ ወንድሜ እናወራለን። እሺ ሰላም። እሺ ወንድሜ ቻው። አመሰግናለሁ። በቅርቡ እንገናኛለን። እሱ አይፈጠርም፣ መቼም እንዲሆን አልፈቅድም። ምንድነው እናቴ? ምንድነው? ቆይ ምንድነው ማፈቅጅልኝ? እንደማታውቃት ትሁን። ያልከውን በሙሉ ሰምቻለሁ። ምንድነው ለሰርግ ያስቸኮለክ የኔ ልጅ? ቆይ እናንተ ልጆች አበዳችሁ እንዴ? እኔ በጣም ጤነኛ ነኝ እማዬ። በቃ ከአሳያ ጋር አውርተን የሚሻለው ነገር ይሄ እንደሆነ ወስነናል። አሁን ራሴን ልስት ነው ልጄ። የምን ሰርግ የምን ጋብቻ ነው? እንደ ወጉ ገና ሽማግሌ እንኳን አላክንም እኮ እማዬ። ሽማግሌ፣ ቀለበት፣ ሁሉም ትርጉም የለውም። በቃ ከአሳያ ጋር አውርተንበት ነበር እና መፍጠኑ ይሻላል። እንደውም ዛሬ ማዘጋጃ ሄደን ቀን እንቆርጣለን። ዛሬ ሄደን የሚያስፈልገውን ነገር እናሟላለን። እንዴት ያለ ነገር ነው? መቼም አልፈቅድም። አይሆንም እማዬ። ሕፃን ልጅ አይደለሁም። የአንቺ ፍቃድ ያስፈልገኝ። ልጄ ለምንድን ነው እንዴ የቸኮልከው? ምንም አልገባኝም። አንተ እኮ ብቸኛ ልጄ ነህ፣ የአይኔ ብሌን ነህ። በቀላሉ እንዲህ ነው ማግባት ያለብህ? መርት በጭራሽ እንዲህ ይሆናል ብዬ አስቤ አላውቅም ነበር። እቅድ ነበረኝ። ከበሮ ጥሩምባ ያለበት ትልቅ ሰርግ ነበር ለልጄ የማስበው። ተው ልጄ፣ እንዲህ እልኸኛ አትሁን። ትንሽ ጊዜ ብቻ፣ ሁሉንም ነገር በስርዓት እናደርገዋለን። አበቦችን፣ ቸኮሌቶችን ይዘን ሄደን ልጃችሁን ስጡኝ እንላለን። ከዛ ቀለበት ታረጋላችሁ እና ቆንጆ ጥሎሽ እናዘጋጃለን። ልጄ ይሄ በጭራሽ አይሳካም። ቤት ሳይኖር ምንም ነገር ሳይኖር ቆይ እንዴ ልትኖሩ ነው? ንገረኝ። ትዳር የልጆች መጫወቻ መሰለህ እንዴ? አይሆንም። መቼም ብሞት አልፈቅድም። የማይሆን ነገር ነው። እማዬ መሄዴ ነው። በቃ በኋላ እናወራለን። እሺ በቃ ሁሌም እንዲህ ታደርጋለህ። አሊ፣ ወይዘሪት ሄጂን ገቢ አልወሰድካትም እንዴ? አዎ ሄደን ነበር። አንድ ጓደኛዋ ደወለችላት። ከዛ እሷ ጋር ቁርስ ብበላ ይሻላል ብላ ሄደች። ስለዚህ ገበያ መሄዱ ቀርቷል ማለት ነው? እውነት ለመናገር አንድ ላይ ቁርስ ልንበላ ነበር፣ ግን ታዩ። ችግር የለውም። ያለ መጨረሻ እኮ አይደለም። ሌላ ጊዜ መሄድ ትችላላችሁ። ኤጂ እዚሁ ናት፣ አትሄድም። ልክ ነሽ። ነገ እንሄድ ይሆናል። ጠዋት ቁርስ በልተን ከዛ በኋላ ገበያ እንሄዳለን። በቃ አሊ፣ ሳልነግርህ ረሳሁት። አቶ ቶፕራክስ ይፈልግህ ነበረ። ሂድለት። ለምን ፈለገኝ ደግሞ? ምንም አልነገረኝም፣ ግን ያው ተመልሶ ሲመጣ እኔ ጋ ይምጣ ብሏል። አስቸኳይ ይመስላል። ኦ አምላኬ። እሺ አሁን ሄዳለሁ። በቃ ብሄድ ይሻላል።